የምትሉት ከመእይኑ ማለት ነው። ቤት አቤቱ ለሞት እንዳይተኙ አይኖችን አብራ። መዝሙረ ዳዊት መዝሙር 12 ቁጥር 6 አቤቱ በሉ ከኔ ጋር ለሞት እንዳልተኛ አይኖችን አብራ። አቤቱ እግዚአብሔር ሆይ በሉ ሁላችሁ ለሞት እንዳይተኙ አይኖችን አብራቸው። አቤቱ በሉ ለኃጢአት እንዳልተኛ፣ ለዝሙት እንዳልተኛ፣ ለዘረኝነት እንዳልተኛ፣ ለርኩሰት እንዳልተኛ፣ ለክፋት እንዳልተኛ፣ ለምቀኝነት እንዳልተኛ፣ እንዳልሸነፍ በሉ ከኔ ጋር እንዳልሰበር፣ ባዶዬን እንዳልቀር አይኖቼን ለቃልህ፣ ለወንጌልህ፣ ለቅዳሴው፣ ለሰዓታቱ፣ ለምህላው አንቃቸው። ለተስፋ አብራልኝ። ክብርና ምስጋና ለአምላካችን ለእግዚአብሔር። መዝሙረኛው ዳዊት ነው ይህንን የተናገረው። እቺ ጥቅስ እንደው ታሪካዊውን ከዛ ነገረ መለኮታዊ ከዛም በኋላ ደግሞ ክርስቲያናዊ ሞራላዊ በሆኑ 3 ነጥቦች እንመልከታቸው። የመጀመሪያው በታሪክ ደረጃ ዳዊት ከቤተሰቦቹ መካከል የመጨረሻ ትንሽ ብላቴና የነበረ ባልታሰበ መንገድ እግዚአብሔር ባለብዙ ታሪክ ያደረገው ዛሬ ዳዊት የሚደግም እኔን በዳዊት አንቺን በውዳሴ ማርያም የሚያነሳሽ በረከቱ አይጎድልበትም ብሎ ለእመቤታችን ጌታ ቃል ኪዳኑን እስኪሰጥ ድረስ ጸሎቱ ትውልድን የተሻገረ ዝናብ የሚያዘን መቅሰፍት የሚያቆም በረከት የሚሰጥ እድሜ የሚጨምር ምቀኛና ተንኮለኛ የሚያርቅ ፍቅርን እንደ ሸማ የሚያላብስ ጸሎቱ የሆነለት ሰው ነው ዳዊት። በረከቱ በሁላችን ላይ ይደረብን። እንግዲህ ዳዊት ሲነሳ ግን ያልታሰበ ሰው፣ እግዚአብሔር ለክብሩ የተጠቀመባቸው ሰዎች ብዙዎቹ ከዝቅተኛ የኑሮ ደረጃ የተነሱ ናቸው። ዓለም የናቀቻቸው፣ ዓለም ቦታ ያልሰጠቻቸው፣ እግዚአብሔር ሊጠቀምብን ሲፈልግ መጀመሪያ ባዶ ነው የሚያደርገው። በእግዚአብሔር ፊት ይህንን ይሻለው ጨምርልኝ የሚባል ነገር አይኖርም። እኔ ባዶ ነኝ በሉት። ባዶ መሙላት ይችላል ሰው። አንድን ሁለትን አራት እግዚአብሔር ባዶ ነው ሙሉ የሚያደርገው። ባዶ ነኝ በል እግዚአብሔር ፊት ስትቀርብ። ሐዋርያት ጌታን እምነት ጨምርልን አሉ። እንዴ የታላችሁና የሰናፍጭ ቅንጣት ያክል እምነት ቢኖራችሁ ኖሮ እኮ ተራራ ታፈልሳላችሁ። ተራራ ሳታነቃነቁ እምነት ስጠን ጨምርልን፣ ስጠን ነው ጨምርልን ያሉት። ንገሩኝ ጨምርልን። ልክ እኮ አይደለም። ያኛው አለማመኔን እርዳው ያለው ሰው ከነሱ እኮ ይሻላል አይደል? ምክንያቱም ማምን አለው አለ። ግን አለማመኔን እርዳው፣ ከደከምኩ እንኳን አንተ ደግፈኝ። ሰው በራሱ ሙሉ አይደለም። ማን ያስፈልገዋል? ምን ብናውቅ ከመምህራችን አንበልጥም። ምን ብንጸድቅ ከሚያጸድቀን አንበልጥም። ስለዚህ እግዚአብሔር ከኛ በላይ ስለኛ ያስባል፣ እኛንም ያቀናል። በእግዚአብሔር ፊት ባዶ ነኝ እንደማለት ያለ ለመሙላት መዘጋጀት የለም። ምክንያቱም እኛ ከያዝነው ይልቅ እግዚአብሔር የሚጨምርበት ይበዛል። እግዚአብሔር በእኛ ጥንስስ አይሰራም። ለዚህ እኮ ነው የዮሐንስ ወንጌል ምዕራፍ 2 ላይ የዶኪማስ ጓዳ ወይን ባለቀ ጊዜ ወይን ከ አልቦሙን ያለችው እመቤታችን። አልቆባቸዋል አይደለም ያለችው። ምንድን ነው ያለችው? የላቸው በአልቆባቸውና በየላቸው መካከል ብዙ ልዩነት አለ። አልቋል ማለት ተመሳሳይ መጠየቅ ነው፣ ጨምርላቸው ነው። ላለቀው ወይንማ ከሱቅም ቢገዛ መተካት ይቻላል። ግን እግዚአብሔር የሚሰጠው ወይን ዓለም ካዘጋጀችው ጋር ይወዳደራል? ንገሩኝ እንጂ። ስለዚህ ይዣለው አትበሉት፣ እግዚአብሔርን ባዶ ነኝ በሉት። እሱ የባዶነታችን ሙላት ነው። ስሙ የተመሰገነ ይሁን። የተቆረጠውን የሚቀጥል ባዶነትን የሚሞላ በምንምነት ላይ ምልአትን የሚሰጠው እግዚአብሔር ሁሉን ማድረግ የሚችል አምላክ በረከት ማፍሰስ የሚችል አባት ነው እግዚአብሔር። በባዶነት ይሞላል። ስለዚህ የላቸውም ያለችው ወይንኬ አልቦሙ የላቸውም። ለዚህ እኮ ነው ጌታ ምንት በምስሌኪ ኦ ምእሲቶ አሊ ይበዛ ጊዜ አንቺ የነገርሽኝን ወይን ላለመስጠት ምን አለኝ ካንቺ ታዘዝሻለሁ። እናትና ልጅ ነን። አሁንም ግን አንቺ የጠየቅሽውን ባዶነት ለመሙላት ጊዜው ገና ነው። የዓለም ባዶነት የሚሞላው በክርስቶስ ደም ነው። እሷም የጠየቀችው ደግሞ አንተ ከዚህ በኋላ የዓለምን ጉድለት ሙላው ነው። እሷን ያስጨነቃት የዛ ጓዳ ብቻ አይደለም፣ የዓለም ሁሉ ጓዳ ባዶ መሆን ያስጨነቃት እናት ናት። ርሪተ ህሊና ስሟ የተመሰገነ ይሁን። እናትና ልጁ ስለተግባቡ አሁን ያዘዝሽኝን ለዚህ ለጓዳው ምን አለኝ አርግ ብትይኝ አረጋለሁ። ጠቅላላ ግን ለጎደለው ዓለም ደግሞ ጊዜ ገና ነው አለና መስቀል ላይ ቃና ዘገሊላ በጠራበት ቃል ጠራት። አሁን ይሄንን ምንድነው የምናየው? እሱ ለተናገረው ትክክለኝነት
የመለሰችው መልስ ተግባራዊ ነው። ምንድነው ያለችው? ማሳያ ነው። እሱ የሚላችሁን አድርጉ አለች። ወኩሎ ዘይቤለክሙ ግበሩ፣ እሱ የሚላችሁን አድርጉ አለችና ትውልድ ሁሉ ክርስቶስን በመስማት አልጫነቱ እንደሚጣፍጥ፣ ክርስቶስን በመስማት የደከመ ጉልበቱ እንደሚበረታ፣ ክርስቶስን በመታዘዝ ጨለማ ህይወቱ እንደሚበራ፣ ክርስቶስን በመስማቱ ሐዘን ትካዜው እንደሚወገድ፣ ክርስቶስን በመታዘዙ ፍቅርን እንደሸማ እንደሚለብስ፣ ክርስቶስን በመታዘዙ እንቆቅልሹ እንደሚፈታለት ድንግል ናት የሰበከችው። ስሟ ለዘላለም የተመሰገነ ይሁን። የአዲስ ኪዳኑ የመጀመሪያዋ መምህርት ወኩሎ ዘይቤለክሙ ግበሩ የሚላችሁን ሁሉ አድርጉ አለች። ከዚህ በኋላ ጌታ ለአሳላፊዎቹ ምን አላቸው? ጋኑን እጠቡት፣ አለቅልቃችሁ እጠቡት። በሰው ጥንስስ አይሰራም። ስሙ የተመሰገነ ይሁን። እጠቡትና ባዶ ይሁን፣ ከዚያ ውሃ ሙሉት። ዝም ብሎ እንዳለ ቢደረግ ያለውን አበዛው ሊባል ነው። እግዚአብሔር ያለውንም ማብዛት እኮ ይችላል፣ ጥሩ ከሆነ እጃችን ላይ ያለው። ለምሳሌ 5 እንጀራና 2 ዓሣ ጥሩ ነበር ማዕዱ፣ ግን 5 ገበያ ህዝብ አይመልስም። ስለዚህ አዲስ ምግብ አይደለም የሰጣቸው፣ ያንን አበዛው። በበረከት የሰበሰብከውን ያበዛልሃል፣ ውስጡ እንባ ያለበትን ግን ጠርጋ አስወግድ ይላል። ስሙ የተመሰገነ ይሁን። ግፍ ያለበትን ገንዘብህን፣ የድሃ እንባ ያለበት ገንዘብህን፣ ኃጢአት ያለበትን ሀብትሽን፣ ለእግዚአብሔር ያልታዘዘ ሰውነትሽን ታጠቢ ይልሻል። መጀመሪያ እጥብ ባዶ ከሆንሽ በኋላ ከጸጋው መሙላት ይጀምራል። ቢሰጥ የማያልቅበት አምላክ ነው ያለን። ክብርና ምስጋና ለስሙ ይሁን። ቢሰጥ የማያልቅበት እግዚአብሔር ብቻ ነው። ስለዚህ እግዚአብሔር የባዶነታችን ሙላት ነው። በምንምነት መሙላት ይችላል። ዳዊት ምንም ነበረ በቤቱ፣ ንዑስ አነ እምአኀውየ ወወሬዛ በቤተ አቡየ። እኔ በወንድሞቼ መካከል ሕፃን ነኝ፣ በአባቴም ቤት ብላቴና ነበርኩኝ። እጆቼ መሰንቆን የሚያዘጋጁ መዝሙርን የምዘምር ወንጭፍ ይዤ ምዞር ትንሽ እረኛ ነበርኩ። መኑ ነገሩ ለእግዚአብሔር፣ ማን ነገረው ለጌታዬ? እኔ ለዚህ ክብር ለማብቃት ማን ነገረው? ውእቱ እግዚአብሔር ወውእቱ ሰምዓኒ፣ ራሱ እግዚአብሔር ሰማኝ፣ መልአኩንም ልኮ አዳነኝ ይላል። እግዚአብሔር ማየት ይችላል። አይኖቹ በስፍራ ሁሉ ናቸው። ባዶ ሁኑለት ለእግዚአብሔር በዚህ ሱባኤ። እኔ እኮ ምንም የሌለኝ ነኝ። የሰጠኸኝን መክሊት እንኳን ቀብሬ ያለው ምስኪን ነኝ። እንድሰራ ጌታ ሆይ አለማመኔን እርዳው። እንድሰራ ጌታ ሆይ አይኖችን አብራ። እንድሰራ ጌታ ሆይ ከእንቅልፌ አንቃኝ። ለኃጢአት የወደቀ ሰውነቴን አንሳው ጌታ ሆይ ለአገልግሎት እንድነሳ ይሁን። ክርስቲያኖች ለምቾትና ለፈቃደ ሥጋ ራሳቸውን የጣሉ ለመንፈሳዊ አገልግሎትና ለክብር ተልእኮ የተነሱ ምን ላርግ ምን ጽድቅ ልስራ ብለው ሙሉ ቀን የሚያስቡ ኃጢአት የማያሰንፋቸው የማያስተኛ ከእግዚአብሔር እቅፍ መውጣታቸው ከባድ እንቅልፍና የሞት ምልክት ነውና ለዚያ የማይታዘዙ ለሞት እንዳይተኙ አይኖችን አብራ አለ። ትንሹ ብላቴና በሕይወት ውስጥ ብርቱ ሰልፍ ገጥሞት ነበረ። የዚህ ትምህርት ታሪካዊ መነሻው ዳዊት በጭንቀት የጸለየው ጸሎት ነው። እስከ ማዕዜኑ እግዚኦ ትረሳኒ ለገሙራ፣ አቤቱ እስከ መቼ ድረስ ትረሳኛለህ? እስከ ማዕዜኑ ትመይጥ ገጸከ እምኔ፣ ፊትህን እስከ መቼ ትመልሳለህ? በጣም ዳዊት በዚህ ጊዜ አሳዳጆች የበዙበት ጊዜ ነው። እሱ ላይ ጠላት የሰለጠነበት ጊዜ ነው። መከራ በሕይወቱ የተፈራረቀበት ጊዜ ነው። ዱር እያደረ የሚኖርበት ጊዜ ነው። ቤት እንደሌለው ሰው ጫካ ለጫንካ የሚንከራተት ምስኪን ነው። ሰይፍ ሰው ላይ ሳይመዝ ጦር የሚወረወርበት ሰው ነው። በገና እየደረደረ አጋንንትን ከንጉሱ ከሳኦል እያራቀ፣ ሳኦል ግን እሱ ላይ ጦሩን ይወረውር ነበር። በጣም የሚያመው የወዳጅ ክዳት ነው። ይሄን ወቁ። ከህመም ሁሉ የሚያመው ወዳጅ ሲነካ ነው ያመናል። ክርስቶስ ኢየሱስ ለምን ትመታኛለህ ብሎ ዮሐንስ ወንጌል ምዕራፍ 18 ላይ የተናገረውን ቃል አይታችኋል። እንዴት ለሊቀ ካህናቱ ይህን ትመልሳለህ ብሎ ከተቀመጡት መካከል አንዱ ተነስቶ መታው ይላል። በትርጓሜያችን ይሄ ሰው 38 ዓመት ሙሉ ድውይ ሆነው አልጋን ተሸክመ ሄደ የተባለ ሰው ነው። ሊመሰክርበት እኮ ነው የመጣው። ይሄ ነው እኮ በሰንበት አልጋ ተሸከመ ያለኝ። ሰንበት ምን እንደሆነ እንዳያውቅ 38 የጨለማ ዓመታት ኖሮ ከጨለማ ስላወጣው የክርስቶስን ፊት በጥፊ መታው። ለምን ትመታኛል? ክርስቶስን ያመመው የዛ ሰው ጥፊ ነው። ህመም ሲባል ስጋዊ ህመም አይደለም፣ ልብ የሚነካ የሚያቆስል ዘይሴሴክሌ አንስአ ሰኮናው ላለ እንጀራዬን የበላ ተረከዙን አነሳብኝ። ስለ ይሁዳና ስለ መጻጉዕ ይነገራል። ደግ ያደረግንላቸው ሰዎች እኛ ላይ ሲከፉብን ያማል። ሰይጣንም ተንኮለኛ ነው። ጥሩ ያደረጋችሁበትን ሰው ጠላት ያደርግባቸዋል። ለምን ይመስላችኋል? ደግማችሁ ጥሩ እንዳትሰሩ፣ ከዛ የሱ ደቀ መዝሙር እንድትሆኑ። አይለምደኝም ከዚህ በኋላማ እንዴ ባጎረስኩ እጄን ተነከሱ። በማብላቴ በማጠጣቴ ምክንያት
እንዴት ላይ እንዲደረጋል ኑሮውን ስለቀየርኩለት እንዲህ ከማለት መድኃኒዓለም ይጠብቃል። እግዚአብሔር መስዋዕታችንን እንደተቀበለው ምልክቱ ሰይጣን ጠላት ከቤት ሲያስነሳብን ነው። እግዚአብሔር ጸሎታችንን እየሰማ እንደሆነ ምልክቱ የወዳጅ ክዳት ሲደራረብብን መስመራችን ትክክል ከሆነ በቂ ነው። መንገዳችንን እንመርምር ይላል፣ እንወቅ። አጥፍተን ከሆነ እንካስ፣ ወደ እግዚአብሔርም እንመለስ። ትክክለኛ መንገድ ላይ ከቆምን ደግሞ እንጽና። መጽሐፍ ነው ክርስቲያን በየቀኑ ራሱን የሚፈትን ነው። ነጽሩ ነፍሰክሙ ቅዳሴ ጊዜና የሚለው ወአንጽሩ ነፍሰ ተክሙ። ሰውነታችሁን ተመልከቱና ነፍሳችሁን አጥሯት። ማን ነው ተዘጋጅቶ ወደዚህ የመጣ? አሁን እግዚአብሔር ነፍሱን እንዲቀድሳት ሕይወቱ እንዲለመልም ነገ ጥሪ ቢኖር የሞት ጥሪ ነገ ቢኖር ከዚህ ከአትሮኖሱ ላይ ተነስተህ ስትሄድ መላእክት እየዘመሩ ነፍሳችን እንዲወስዱት ማን የተዘጋጀው? ከኛ መሃል ዝም ብለን እንገናኛለን። እንጦጦ እንደተለመደችው ነው ብለን አይደል የምንቧደነው። ግን እግዚአብሔር ሩሩህ አባት ስለሆነ በእንደዚህ የዋህነት መንፈስ ውስጥ እንኳን ሆነን እኛ መጎብኘት አላቆምም። ስሙ የተመሰገነ ይሁን። ይበልጥ እንድንጎበኝና በነፍስ እንድንቀደስ ግን መሰረታዊ የሆነ ለውጥ ለማምጣት መንቀሳቀስ አለብን። ካለበለዚያ ምን ጥቅም አለው? ክርስቲያኖች እግዚአብሔርን ደስ በሚያሰኘው ፍኖት ላይ የሚያቆመው ሰዎች በየቀኑ ሰውነታቸውን እየለኩ ራሳቸውን እየገመገሙ ሲጓዙ፣ በምንምነት ላይ የሚሰራውን እግዚአብሔር ሲደገፉት፣ ሰይጣን እንደሚያደባውቀው ሲነቁ ንቁ አይደል የሚለው። ባላጋራችሁ ዲያብሎስ በዙሪያችሁ ይሰፍራል፣ የሚውጣውን ፈልጎ እንደሚያገሳት ቀዳዳ ይፈልጋል ሰይጣን ከሱባኤ ላይ ያስወጣ የእግዚአብሔር እንዳንሆን መንገድ እንድንስት። ስለዚህ ክርስቲያን ንቁ መሆን አለባቸው። ክርስቲያኖች ነቅተው የሚነሱ የወዳጅ ክዳት በጎ ስራቸውን እንዳያቋርጥባቸው ለእግዚአብሔር በተመቻቸ ስፍራ ላይ መቆም ማለት ይሄ ነው። ዳዊት እኮ ሳውል ጋር የሚሄደው በገና ሊደረድር ስልጣን ወንበር ሊቀማ አጋንንት እያደረበት ርኩስ መንፈስ እያቃሸው ወደ አውሬነት እየተለወጠ ስላስቸገረ ዳዊት ወደ ሳውል በገና ይዞ ሄደ። ጎበዝ እኮ በገና ደርዳሪ ያለ ርኩሱ መንፈስ በገናውን እየደረደረ ከአንተ ላይ የሚያርቅልሰዋል የእግዚአብሔር ሰው የሆነ ልጅ አለ ተብሎ የተጠራ። እሱ ግን አጋንንቱ ከሱ ላይ መንፈሱ እየታደሰ ግን አንድ ነገር ትዝ ይለዋል። ጎልያድን በጠጠር የጣለበት ኃይል። ጥሩ ሰርተን የደገፍናቸው ሰዎች ከፍ ስንል አይናቸው ደም ይለብሳል። እየረዳናቸው እኮ ነው፣ እየደገፍናቸው እኮ ነው። ያማል። ያኔ የደገፍናቸው ያሳምሙናል፣ የረዳናቸው ይጎዱናል፣ የደገፍናቸው ይገፉናል። ይሄ የዓለም ምልክት ነው። እንዲህ ካልሆነ የክርስትናው ሰልፍ የቱ ጋር ተጋፈጥ ነው? ክርስቲያን ተጋፋጭ ነው። ክርስቲያን ፈተናን የሚፈራ አይደለም፣ የሚጸና ነው። በፈተና የሚጸና የተባረከ ነው እኮ ነው የሚለው። ይፈተናል፣ ያለ አቅማችን ግን አይፈተነንም እግዚአብሔር። በሰው ከሚሆነው በቀር ምንም ፈተና አልደረሰባችሁ መጽሐፍ ነው የሚለው። ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ እንድትችሉ እግዚአብሔር መውጫውን ያዘጋጀላችኋል። ስለ እናንተ የሚያስብ እግዚአብሔር መውጫውን ያዘጋጃል። በሰው ሁሉ ከሚሆነው በቀር ገና ብዙ ፈተና አልደረሰባችሁም ቆሮንቶስ 10 ላይ። ነገር ግን ከሚቻላችሁ መጠን ትታገዙ ዘንድ እንድትችሉ እግዚአብሔር መውጫውን ያዘጋጀላችኋል። ከሚቻላችሁ መጠን ይልቅ እንድትፈተኑ የማይወድ እግዚአብሔር ታማኝ ነው የሚለው። እንደውም ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ያዘጋጀላችኋል። መውጫ አለው። ጭንቅ ጥብብ ያሉን ጉዳዮች ካሉ እግዚአብሔር መውጫ አለው። እቺን ሱባኤ እቅድ ይዘው የመጡ ሰዎች አሉ። ይሄ መከራ ያልፍ ይሆን? እዚህም ተቀምጠው በየቀኑ ይረብሻቸዋል። የሚጠብቀኝ አይተኛም ብሎ ያልፋል። የማይነጉ የሚወስኑ ትልልቅ ሌሊቶች ነግተዋል። ብዙ የደስታ ዘመኖች ደግሞ አጥር እያሉ አልፈዋል። ረጅም የመከራ ሌሊቶች በሕይወታችን ገጥሞናል። አሁንም ብዙዎቻችን ሌሊት ውስጥ ነው ያለነው። ስጋት ውስጥ ህመም አለ፣ ፈተና አለ፣ በውስጥ ፍርሃት፣ በውጭ ፍርሃት ይላል ሐዋርያው ቅዱስ ጳውሎስ እኮ። በዘመዶቼ ፍርሃት፣ በቤተሰቦቼ ፍርሃት፣ በአይሁድ ዘንድ ፍርሃት፣ በሁሉ ዘንድ ፍርሃት። እረፍት እኮ የለውም ሐዋርያው። በዚህ ሁሉ መካከል ግን በማን ደስ ይለኛል አለ? ኃይልን በሚሰጠኝ በክርስቶስ። ክብርና ምስጋና ለአምላካችን ይሁን። ትንሽ ቀዳዳ ብትኖረው መደሰቻ ያደርጋት። በማን? በክርስቶስ። ትንሽ መተንፈሻ ዕድል ብናገኝ ምንድን ነው የምናደርገው? እኛ ዓለማችንን ስጋችንን ነው የምንውልበት፣ ኃጢአት ነው የምንሰራበት። ትንሽ የማርያም መንገድ ቀዳዳ ብናገኝ አንቻልም። ትንሽ ብናገኝ በምን ምክንያት እንዲህ እንሆን የምንልበት ዘመን ላይ ያለ ነው። እግዚአብሔር ልቦና ይስጠልሁላችሁ። ስለዚህ በዚህ ሁሉ መካከል ይረዳው የነበረ ሳኦል የዘመተበት ነው። ስለዚህ ጌታ ሆይ ለምን ትረሳኛለህ? በገና ይዤ ስምህን እየጠራሁ የዘመርኩለት ሰው ጦር እየወረወረብኝ ነው። እግዚአብሔር ለዳዊት አይዞህ ይለዋል። የሳኦል ጦር አይወጋህም። ለምን? የኔ ዘይት ፈሷል አንተ ላይ፣ የጥበቃው ቅባት ፈሷል አይደል? የዘይት ቀንዱን ሳሙኤል በእጁ ላይ እስኪፈላ ጠብቆ አፍሶበታል። ከሰባቱ የእሴይ ልጆች ይልቅ ሕፃኑ ዳዊት ነው የተመረጠው ከትልልቆቹ ይልቅ።
ስለዚህ እግዚአብሔር ካሉት መርጧል። ከነ ኤልያብ ከነ ላማ ከነዚያ ከሚያማምሩ ልጆች የዳዊት ውበት ለእግዚአብሔር ታየው። እግዚአብሔር የዳዊትን ገርነት አየ። ውበት ማለት የሥጋ ማራኪነት አይደለም፣ የውስጥ ውበት ነው። እግዚአብሔርን የለበስንበት ትሕትና። ስለዚህ መከራ ውስጥ ነበረ። ጠላቶቹ በተለይ ሳኦል ተነስቶበት ስለነበረ አቤቱ አድነኝ አለ። ዓይኖቼን አብራ እንዳልሞት ትልቁ ጸሎቴ ነው፣ እንዳልሸነፍ። እግዚአብሔር የማንሸነፍበት ያደርግልን ይሄንን ሱባኤ። ሌላው ዳዊት ምንድን ነው ያለው? ሳኦል እንዳያጠፋኝ ዓይኖቼ እንዳይከደኑ። ሰው ዓይኑ ከተከደነ ምን ሆነ ነው የሚባለው? ይችንማ ነገሩኝ። ምን ሆነ ነው የሚባለው? ሞተ። ስጋዊ ፍርሃት ነው። ቀጥታ ልመና ነው። ሰው ሲሞት ዓይኑን ይሸፍናልና ለሞት እንዳይተኙ እንዳልሞት፣ ሳኦል ገድሎኝ እንዳልሞት ጫካ ለጫካ እየዞርኩ ነው። እግዚአብሔር በየቦታው የጥበቃውን ምልክት ይሰጠው ነበር። ሳኦል ተኝቶ የሳኦልን ሻሞላ ይዞት ወጥቶ ሄዷል። ሳኦል ወገቡን ሊፈትሽ ጫካ ገብቶ የልብሱን ዘርፍ ቀዶ አሳይቶታል። ከአንዴም ሁለት ጊዜ ጠላቱን ሊገድለው የሚፈጣውን ንጉሥ እጁ ላይ ጥሎለታል። ዳዊት ተበቃይ አይደለም። እኔና እናንተ በጎ ያደረግንላቸው ሰዎች እጃችን ላይ ቢወድቁ ምን እናደርጋለን? ለስሙ ጸሎት ውስጥ ነው ያለነው። የፍርድ ቤት ቀጠሮ ያለባችሁ ሰዎች ወጣችሁ አታውቁም? ከዚህ ተከሳችሁ ከሆነ ቀጠሮን የምትሄዱት እሰየው፣ ድንግል ትቆምላችኋለች። ከሳሽ ሆኖ ሱባኤ የገባ ሰው እኮ አለ። የእሱን ጉዳይማ አሳየኝ፣ ፍርድ ቤቱ እንዲመሰክርልን። ከሳሾች ሆነን ወለእመቦ ዘተሃየሰ ምስለ ቢጾ ይድግለቱ፣ ከወንድሙ ጋር የተጣላ ቢኖር ይተውለት የሚጥል ቤተ ክርስቲያን ውስጥ ቆመን በሆነ በማይረባ ነገር ክሱ እንደውም ያን ያህል ርስት ጉልት አይደለም እልህ ይዞኝ ነው እንላለን ስንጠየቅ። እኔማ እኮ ብተውለት ችግር የለም አይጎዳኝም አይቀርም። እልህ ነዋ፣ አሳየዋለሁ። ምን ጥቅም አለው ብታሸንፈው? ሞት ቢፈረድበት ምን ጥቅም አለው? ያንተ እልህ ወንድምህን በማሸነፍ ነው ወይስ በፍቅር ማሸነፍ? መጽሐፍ ጠላት ቢራብ አብላው ቢጠማ አጠጣው በራሱም ላይ ፍርድ ነሰነሳለ ይላል። እግዚአብሔር ማስተዋልን ለሁላችንም ይስጠን። ስለዚህ ወደ ተስፋ መቁረጥ በወደቀ ጊዜ አቤቱ ብሎ ለመነ። እየኝ ተመልከተኝ፣ እስከ መቼ ትረሳኛለህ? ሽንፈት እንዳይገጥመው ረድኤተ እግዚአብሔርን የጠየቀበት ቦታ እግዚአብሔር ከጠላቶቹ እንዲያድነው። ዛሬም ብዙ ውስብስብ ጠላቶች በሕይወታችን አሉ። አቤቱ ለነዚህ ጠላቶች እንዳላንቀላፋ እርዳኝ። ዝሙት ራሱን የቻለ ጠላት ሆኖብናል። እኛ ላይ ከቤታችን ሾልከን እንድንወጣ ያደርገናል። የበሽታ ስጋት፣ ፍርሃት ውስጣችን ላይ ነግሷል። እግዚአብሔር ፊት ከምንቆመው የበለጠ ሐኪም ፊት የምንቆምበት ጊዜ በዝቷል። ኪሶቻችን፣ ትራሶቻችን በፔንኪለር ተሞልተዋል። እንቅልፍ እምቢ ብሎናል። መድኃኒት ካሏጥን ማንተኛ ሰዎች ብዙ ነን። በየቀኑ ፍርሃት ውስጣችንን ሸብቦታል። ምንም በሌለበት እየደነበርን ነው። ይሄ የሽንፈት ምልክት ነው። ዓለም እንጃ ላይ የምታስቀምጠው ማስደንበሪያ ፊሽካዋ ነው። ዓለም ፊሽካዋን በነፋች ቁጥር እንድንደናበር ሆነናል። ስለዚህ አቤቱ እንዳልሸነፍ እርዳኝ። ዳዊትን የረዳ አምላክ ሁላችንንም ይርዳል። ነገር መለኮታዊ ትንታኔው መታወር ማለት መንፈሳዊ ብርሃንን ጥበብንና የእግዚአብሔርን ክብሩን ገጹን ማግኘት ነው። ክብርን አሳየኝ አርአየኒ ስብሐቲከ ሙሴ አይደል ያለው? ወደፊት በሚኖሩት ቀናቶች ትማራላችሁ። መድኃኔዓለም ክብሩን ለሁላችንም ያሳየን። አቤቱ ክብርን አሳየኝ። ዓለም ዓይኔን ልታጠፋው ነውና ዓይኖች ዓይንን አይተው ይብሩ። እግዚአብሔር የዓይናችን ብርሃን ነው። እግዚአብሔር ክብራችን ነው። ስለዚህ መንፈሳዊ መገለጥን የጠየቀው አቤቱ ያንተን ክብር ልይ፣ ምክንያቱም በክብርህ እጠግባለሁ ነው። አንተ በጽድቅ ርዕይ ገጸከ ወእጸግብ በርዕየ ስብሐቲከ፣ እኔ ግን በጽድቅ ፊትህን አያለሁ ክብርህን ሳይጠግባለሁ። አሁን እኮ ለጠላት በጣም ነው የሚዘገንነው። እንደዚህ በዚህ ዝናብ በዚህ ቅዝቃዜ ወንጌል እየሰማ ነው። ማንን እየሰማ ነው? የማይናገር አይኑር። ማንን እየሰማ ነው? እግዚአብሔር። በየትኛውም የኑሮ ሁኔታ ማን ይናገራል? እኔ ግን ደስ ይለኛል። ምንም ባይመች ባይሳካ ማን ካለ ደስ ይለናል? በቃ እግዚአብሔር ይበቃል። በምንም አይነት ሁኔታ እኛ የማን ወገኖች? የእግዚአብሔር። አያችሁ፣ ምንም ባይስማማ እንኳን እኔ እግዚአብሔር ነኝ ነው። በለስ ባታፈራ እኔ በእግዚአብሔር ደስ ይለኛል። ከወይን አረግ ፍሬ ባይገኝ እኔ እግዚአብሔር ነኝ። ንግዴ ትርፍ ባያመጣ እኔ እግዚአብሔር ነኝ። ውርጩ ፀሐይ ዋዩ ቢረብሸኝ እኔ እግዚአብሔር ነኝ። በአልጋ ቁራኛ በደዌ ዳኛ ብያዝ እኔ ማን ነኝ ወገኖች? ሐኪም ትሞታለህ ቢለኝ እኔ ማን ነኝ? ወደ ማን ነው የሚሄደው? ወደ እግዚአብሔር። ብኖር ብሞት እኔ እግዚአብሔር ነኝ። እኛ ኦርቶዶክሳውያን ተሻግረን የምንኖር ህዝቦች ነን።
ስለዚህ እዚህ ምድር ላይ ለኃጢአት እንዳንተኛ መድኃኔዓለም ጉልበት ይሆነ። ክብርህን ሳይጠግባለሁ የእግዚአብሔር ክብሩ ህዝቡ መቅደሱን ሞልቶ መታየት ነው። የእግዚአብሔር ክብሩ ለሱባኤ ቦታ ሲጠፋ ነው። የእግዚአብሔር ክብሩ ሁሉም እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ እግዚኦ የሚል ህዝብ አንድ ላይ ሲተም የእግዚአብሔር ክብሩ ነው። አባቶ የሚለው ድምፅ አንድ ላይ ሲሰማ ሰይጣን እንዴት ይሸማቀቃል! አንድ ላይ ስንዘምር ሰይጣን እንዴት ይሸማቀቃል! ሌሊቱን ሙሉ እግዚአብሔርን እያመሰገንን ስናድር እንዴት ሰይጣን ይሸማቀቃል መሰላችሁ? ሰይጣንን የሚያሳፍር ቁመና ይሄ ነው የእግዚአብሔርን ክብር መግለጥ። ስለዚህ አይኖቼን አብራ ለሞት እንዳይተኙ፣ ለቅዳሴው እንዳላንቀላፋ፣ ለሰዓታቱ እንዳላንቀላፋ፣ ለማህሌቱ እንዳላንቀላፋ አይን ይሄ ነው። መንፈሳዊ አይኖቼን አብራልኝ አንተን መታወር እንዳይገጥመኝ። ለሞት መተኛት ደግሞ አካላዊ ሞትን ብቻ ሳይሆን የመንፈስ ድካምና ሽንፈትን ያሳያል። ስለዚህ እንዳልሸነፍ አቤቱ ረድኤተ እግዚአብሔር እንዳይለየኝ፣ ለሞት እንዳይተኙ አይኖቼን አብራ። መድኃኔዓለም አይኖቻችንን ያብራል። ጥያቄው ደግሞ ምንድን ነው የሚለው? እንዳልተኛ እግዚአብሔር ካነቃው የሰው ልጅ ምሉዕ ነው። ሰው ብቻውን ንቁ አይሆንም ነው። የጸጋና የእርዳታ ልመና ነው። ጸጋ ረድኤት ከኔ ጋር አይሁን፣ ንቃቴ ከእግዚአብሔር ይሁን፣ ማስተዋሌ ከእግዚአብሔር ይሁን፣ ብስለቴ ከእግዚአብሔር ይሁን፣ ደግነቴ ግብዝነት ሰው ከእግዚአብሔር ይሁን፣ ይቅር ባይነቴ የእግዚአብሔር ሰው የመሆኔ ምልክት ይሁን፣ ሁሉን መውደዴ የእግዚአብሔር ሰው የመሆን ምልክት ይሁን፣ ጸሎተኛነቴ ከአባቶቼ የወረስኩት እነሱን ለመምሰል የምጥርበት በእነሱ አሰረ ጽድቅ የምጓዝበት ይሁንልኝ። ከኔ አይራቅ ቅዱስ መንፈስህ አንተ በበረከት በረድኤትህ ጠብቀኝ። እግዚአብሔር ካነቃው የሰው ልጅ በጸጋና በረድኤት እግዚአብሔር የተሞላ ይሆናል። ሁለት አይነት ንቃቶች አሉ፣ ስጋዊና መንፈሳዊ ንቃቶች። ዓለምን እያወካት ያለው ስጋዊ ንቃት ነው። ስጋዊ ንቃት ብቻውን አደገኛ ነው። ሰው አዋቂ ነው። እግዚአብሔር ሕያዊት ለባዊት ነባቢት የሆነች ነፍስ በውስጡ አሳድሯል። ሰው በተፈጥሮ አዋቂ ነው። የተፈጥሮ እውቀትን ከዘመናዊ ትምህርት ጋር ጨምሮ እግዚአብሔር በሰጠው ጥበብ ዓለምን የሚደግፍ ነገር ማምረት ይቻላል። ዓለምን ያቆሸሿት ሰዎች ናቸው። ዓለም እንዲህ ሆናለች፣ አስለቃሽ አባሽ፣ አዛኝ ቅቤ አንጓች እንደሚባለው ማለት ነው። ገዳይ እንደገና ቀብር አስፈጻሚ። መድኃኔዓለም ከዚህ ይሰውረንላችሁ። ስለዚህ ስጋዊ እውቀት ነው ብቻውን። ስጋዊ እውቀት ዓለምን የሚያጠፋ መሳሪያ ኒውክሌር ያመርታል። ስጋዊ እውቀት ብቻውን፣ ስጋዊ እውቀት ብቻውን ዘረኛ ያደርጋል። ስጋዊ እውቀት ብቻውን ገንዘብ ወዳጅ ያደርጋል። ስጋዊ እውቀት ብቻውን ንቃት ከንቱ ንቃት ነው። መጥፎ መንቃት ማለት ነው። ክፉ መነሳሳት። ስለዚህ አቤቱ ለሞት እንዳይተኙ አይኖቼን አንቃ። ንቃቴ፣ እውቀቴ፣ ጥበቤ ከማን ይሁን ማለት ነው ወገኖች? ሁሉ ነገራችን ከእግዚአብሔር ይሁን። ማስተዋላችን ከእግዚአብሔር፣ ብስለታችን ከእግዚአብሔር፣ የምናገኘው ነገር ከእግዚአብሔር ይሁን። በነገረ መለኮት አይን ሕይወት ነው። ከእግዚአብሔር ጋር መኖርን ያሳያል። መጽሐፍ የሰውነት መብራት ምንድን ናት ይላል? አይን ናት። እየሰማችሁ ነው ወገኖች? መድኃኔዓለም ይስማችሁ። የሰውነት መብራት አይን ናት። እኛ ደግሞ የክርስቶስ አካል ነን አይደል? የራሳችሁ አይደላችሁም ይላል መጽሐፍ። በሚሞት ስጋችሁ ኃጢአት አይነገስ። እኛ የማን ነን? እንደምን አመሻችሁ። የማን ነን እኛ? የክርስቶስ የሆኑ ሰዎች ንቃታቸው ከማን መሆን አለበት? ከክርስቶስ። የዓለም ብርሃን ከሆነው ከሱ ማለት ነው። አነ ውእቱ ብርሃኑ ለዓለም፣ እኔ የዓለም ብርሃን ነኝ ብሏል መድኃኔዓለም። እኔን የሚከተለኝ ሕይወት ይሆንለታል። ስለዚህ ብርሃን ከሆነው ከክርስቶስ ሲበራልን ለሌሎች እንተርፋለን ማለት ነው። የእውቀት አይኖችን ነው የለመነው። ሀበነ እግዚኦ አዕይንተ አእምሮ ወተረኪያከ ይርአያ። አቤቱ የእውቀት አይኖችን ስጠን አንተ ብቻ ያዩ ዘንድ። ዓለምን በማየት አይኖቻችን ሞጭሞጫዋል። ተንኮል በማየት ክፋት በማየት ዘረኝነትን በማየት ጎጠኝነት ላይ አተኩረን አይናችን እይታችን ተበላሽቷል። የርቀት እይታችን አጥሯል። ትራኮማ ይዞናል። ሞራ ተለጥፎበታል። የዘረኝነት ሞራ፣ የክፋት ሞራ፣ የጎጠኝነት ሞራ፣ የመተትና የአስማት የጥንቆላ ሞራ አይናችንን ተለጣጥፎ የክርስቶስን ብርሃን እንዳናይ የቤተ መቅደሱን ጉልላት እንዳናይ ጋረደብን። አእምሮ ወላይንተ ከመይኑ ማለት ነው። አቤቱ ለሞት እንዳልተኛ አይኖቼን አብራ። እንዲህ አይነት ክፋትን ሳናስወግድ ሱባኤ እንዳንገባ መድኃኔዓለም ይርዳኑላችሁ። ስለዚህ የሰውነት መብራት አይን ናት። ክርስቶስ ነው መብራታችን።
የሱም ብርሃን ማግኘት የምንችለው እኔንን ጸሎት ስንጸልይ ነው። በቃ ይሄ ገፈፍ የዘረኝነት ሞራን ከላይ ላይ ግፈፍ ለሞት ያስተኛኛል። የጎጠኝነትን ግፈፍ፣ ተንኮልና ምቀኝነትን ግፈፍልኝ ከላይ ላይ፣ ጥላቻና ሐሜትን ከላይ ላይ አርቅልኝ። አንተን የምመስልሁን አይኖቻችን አንተን ብቻ ይዩ እኮ ነው። ወትረኪያ ከየራያ ጆሮዎቻችንም አንተን ብቻ ይስሙ። የክርስቲያኖች ጆሮዎች በፍቅር ቃላት የተሞሉ መሆን አለባቸው። እኔ እንደወደድኳችሁ እርስ በራሳችሁ ተዋደዱ በሚለው የክርስቶስ ቃል የተሞሉ መሆን አለባቸው። ፍቅርን ሳንይዝ ብናወራው ጥቅም የለንም። ስለዚህ የክርስቶስ ብርሃን ዓለምን ከኃጢአትና ከዘላለም እንቅልፍ ያድናል። እግዚአብሔር ያንቃን ሁላችንን። አንተ የምትተኛ ንቃ፣ ክርስቶስም ምን ያደርግልሃል? ያበራልሃል። የሱባኤያችን ዋና ዓላማ የክርስቶስን ብርሃን ለማግኘት ነው። ሌላው የጽድቅና የጸጋ እግዚአብሔር መጉደል እንዳይገጥመን የምናደርገው ትግል ነው። ቅዱሱ መንፈስ ከኛ እንዳይርቅ ወመንፈሰከ ቅዱሰ ኢታውጽእ እምላለየ አቤቱ ቅዱስ መንፈስን ከኔ ላይ አታርቅብኝ፣ የማዳንህን ደስታ ስጠኝ። እስየኒ ፍስሐ ወአድኅኖተከ ወበመንፈስ አዚዝ አጽንዐኒ፣ በእሽታ መንፈስ ደግፈኝ። እሺ የሚል መንፈስ ስጠኝ። ለጾሙ እሺ፣ ለምህላው እሺ፣ ቤተክርስቲያን ለማነጽ እሺ፣ ለልማት እሺ፣ ለበጎ ስራ እሺ፣ አስራት ለማውጣት እሺ፣ ባልንጀራን ይቅር ለማለት እሺ፣ ወንድም ቢበድል ይቅር በለው እሺ፣ እርስ በራሳችሁ ተዋደዱ እሺ፣ በእሽታ መንፈስ ደግፈኝ። እመሰ ፈቀድክሙ ወሰማዕክሙኒ በረከተ ምድር ትበልዑ ነው የሚለው። እሺ ብትሉ ለኔ ብትታዘዙ የምድርን በረከት። ክርስትና የሰማይ ረድኤት ብቻ አይደለም፣ የምድርን በረከት ነው። ሰው በምድር ባይለጸጋ በሰማይም ባለርስት መሆን ይችላል። ክርስቲያን ሲሆን ምን ሲሆን ወገኖች? እውነተኛ ክርስቲያን፣ በወዙ የሚኖር ክርስቲያን ሲሆን፣ አስራቱን የሚያወጣ ክርስቲያን፣ ድሆች የሚረዳ ክርስቲያን፣ ምስኪን የማያስለቅስ ክርስቲያን፣ ለሞት የማይተኛ ክርስቲያን፣ ይሄ ነገር ከእግዚአብሔር ጋር ያኖረኛል ብሎ ሰውነቱን የሚለካ ክርስቲያን በሰማይም ባለርስት ነው። የሰማይ ባለርስት ያደርገን መድኃኔዓለም። ስለዚህ እኔ የዓለም ብርሃን ነኝ ያለ እግዚአብሔር ቅዱሱን መንፈስ ከኛ እንዳያርቅ፣ አቤቱ ቅዱሱን መንፈስ ከኔ ላይ አታርቅብኝ። አቤቱ እንዳልሞት የመንፈስ ቅዱስ ብርሃን ሲጎድለን በኃጢአት እንወድቃለንና። ስለዚህ የዚህ ሱባኤያችን ዋና ዓላማ ስንወጣ በተለወጠ ቁመና እንውጣ፣ ሳንለወጥ ከመውጣት ይጠብቀን መድኃኔዓለም። ስለዚህ ለለውጥ ይሁን ክርስቲያኖች፣ እግዚአብሔርን ደስ የሚያሰኝ ወፍጮ የገባ ሰው ዱቄት ሳይነካው እንደማይወጣ፣ ሱባኤ የገባ ሰው ድንግል ሳትነካው እንዳይወጣ ያደርግልን። በረከቷን ሳናገኝ እንደ ዶኪማስ ጓደኛ ሳይባረክ ቋጠሯችን ሳይፈታ ጥያቄያችን ሳይመለስ እንዳንወጣ አብርሆላ የከመይኑ ማለመዊት መድኃኔዓለም ሆይ የእናትህን ፍልሰታዋን ትንሣኤዋን በማሰብ አባቶቼ ያንተ ደቀ መዛሙርት የገቡትን ሱባኤ እኔ ገብቻለሁና ለሞት እንዳልተኛ አይኖቼን አብራ፣ ሳልለወጥ እንዳልወጣ መንፈሳዊ ጸጋ ከኔ አይለይ፣ አለማመኔን እርዳው፣ ጥንካሬ ስጠኝ። ቅዱሱን መንፈስ ከኔ ላይ አትውሰድብኝ። እግዚአብሔር በቅዱሱ መንፈስ ያቆየን። ሌላው ተስፋ መቁረጥና ቸልተኝነትን ከኔ አርቅልኝ ነው። ቸልተኝነት፣ ተስፋ መቁረጥ በጣም እዚህ ከደረስን በኋላ ትልቁ ነገር ይሄ ነው። እየተናገር ድምፅ ወደኛ ብቻ ይመለሳል። ምንድን ነው እዛ ጋር አጥሙት እንደ ገደል ማሚቱ ጸሎቴ ተመልሶ እኔ ጋር የሚመጣው ለምንድን ነው? ምንድን ነው ያጎደልኩት ነገር? ከውስጤ ያልወጡ ነገሮች አሉ ማለት ነው። ጸሎቴ ጩኸት ብቻ ከሆነ ለውጥ የማላመጣ ከሆነ አውጥተን ያልጣልናቸው ኃጢአቶች ብዙ ናቸው። ጩኸታችን አልሰማም ያለው ይሄ ነው። ተስፋ የሚያስቆርጥ ጸሎት በውስጣችን የገባው ለዚህ ነው። አብርሆን ላይ እንተ የከመይኑ ማለመዊት አቤቱ ለሞት እንዳይተኛ አይኖችን አብራ፣ ኃጢአትን አሸንክታቤን ማራግ ተውት። በቃ ኃጢአትን እንተው፣ ይበቃናል። የሆነ ልማድ ካለን ክፉ አሁን ለመተው ጠይቁ እመቤታችን። ከሰው የለየኝ ከቅዱሳን ተርታ እንዳልቆም ያደረገኝ ሰማይ ተከፍቶ እንዳላይ ያንቺ ምልጃ እንዲለየኝ የሚያደርግ ካለ እመቤቴ ጥብ አድርገሽ ከላይ ላይ አስወግጅልኝ። ወላዲተ አምላክ ከላያችን ላይ ታስወግድልን። ያኔ ይወገዳል። እኛ ቦታ ነው የምንቀይረው። ጠረናችን ያው ነው። እንዘምራለን፣ ጠረናችን የዘፈን ነው። እንመርቃለን፣ ጠረናችን የርግማን ነው። አንድ ላይ ሆነን ደስ እንላለን፣ ግን ውስጣችን የዘረኝነት ነው። እግዚአብሔር ይህን ክርፋት ከሁላችን ላይ ያስወግድልን። ስለዚህ ተስፋ መቁረጥ ከኛ። ሁለተኛው ቸልተኝነት እንዳልኳችሁ ሐዋርያት ተስፋ አልቆረጡ። መድኃኔዓለም ኢየሱስ ክርስቶስ በአጸደ ሐምል ተራራው ላይ ትግሩ ወጸልዩ ብሏቸዋል አይደል?
ከመይትባው ውስጥ ተማሱ ወደ ፈተና እንዳትገቡ ተግታችሁ ጸልዩ አላቸው። ሲመጣ ተኝተዋል። ይሄ ቸልተኝነት ነው። ቅዳሴው ላይ ቸልተኝነት፣ የሥጋ ወደሙ ውሳኔ ላይ ቸልተኝነት፣ የውሳኔ ቸልተኝነት ፈተና ውስጥ ይጥለናል። ቁረቡ ባልና ሚስቶች ጥሩ ነው፣ ግን ትንሽ እናስብበት። ቸልተኝነት ከዛ ሰይጣን ይገባል። ልጆች ያፈራ ትዳር ይፈርሳል። የመለየት ጋኔን ይገባል። አቤቱ ለሞት እንዳይተኙ ለፍቺ እንዳልተኛ ትዳሬን ጠብቅልኝ ነው የጸሎት። ከልጅነት ሚስቴ ጋር የምኖርበትን ራስን የመጠበቅ ሕይወት ስጠኝ። ችላ ብዬ ልብሴን እንዳላወልቅ ጸጋዬ እንዳይገፈፍ፣ ችላ ብዬ ቤቴን እንዳላፈርስ ምሰሶ እንዳይናጋ፣ ችላ ብዬ ልጆቼን እንዳላጣ የልጆቼን እድገት እንዳልቀጭ፣ ችላ ብዬ ራስ ወዳድ ሆኜ ቤቴ እንዳይፈርስ የሀገሬንና የራሴን ነገ እንዳላበላሽ ተስፋ መቁረጥና ቸልተኝነትን ከኔ ያርቅልኝ። ያኔ ትልቁን በረከት አገኛለሁ። እንዳልቆርጥ ተስፋ። ለዚህ ቶማስ ማስተማሪያችን ነው። በትንሣኤ ጊዜ አልነበረም። በጣም ያሳዝናል። ጉባኤ ውስጥ እከሌ አልነበረም ሲባል ያሳዝናል። አብሮ ኖሮ ጌታ ሲነሳ ቶማስ አልነበረም። ሲመጣ ጌታ ተነስቷል አሉት። አዘነ። መጀመሪያ ተጠራጠረ። ኋላ ጌታ መጥቶ ሲገስጸው አዘነ። በቃ ቶማስ እንደ ተሸማቀቀ ግን አልቀረም። ንስሐ ገባ። ጸጋ መንፈስ ቅዱስ ረድኤተ እግዚአብሔር አደረበት። እየዞረ ማስተማር ጀመረ። ህንድ ላይ አስተምሮ ሲመለስ እመቤታችን ተነስታ ስታርግ ሐዋርያት በእምነታቸው ለምነው በሱባኤያቸው ቀብረዋት ተሰብስበው ለሚቀጥለው ተልእኮ እየተሰናዱ ቶማስ መጣ። ያንም አልነበረም ቀብሩ ላይ ግን ትንሣኤው ላይ ተገኘ። የጌታ ላይ ቀብሩ ላይ ተገኝቷል፣ ቆሞ አይቷል። ትንሣኤው ላይ ግን አልነበረም። ከሁለቱም እንዳይጎድል ተግቶ ራሱን ለውጦ ይጸልይ ስለነበር የድንግል ማርያምን ትንሣኤና እርገት መላእክት ሲያሳርጓት አየ ይላል። ወፈቀደ ይደቅም ደመናው የልጅሽን ትንሣኤ አላየሁ። እንደገና ስወቀስ ኖር ያለ ተጠራጣሪ ተብዬ አሁን ደግሞ ያንቺ ምክርብኝ እኔስ ምን አይነት እንደወድ ለቢስ ነኝ ብሎ ከደመናው ላይ የወርቅ ዘንድ ተመኘ ይላል። ተውረፍ እግዚአብሔር በዛኛው ሊክስህ ልጄ የኔን አሳየክ። እነሱ እኮ ቀብረው በቃ አልቋል ብለው ተመለሱ። ስለዚህ አንተ ግን ተነስታለች አድርጋለች ብለህ ሄደህ ነገራቸው አለችው። እመቤታችን በሉ ሁላችሁ ተነስታለች አድርጋለች። ጮክ በሉ እመቤታችን በሉ ተነስታለች አድርጋለች። ድገሙት እመቤታችን በሉ ተነስታለች አድርጋለች። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ተስፋ ስላልቆረጠ ቸልተኝነቱንም ስላስወገደ በአገልግሎት ትጋት ስለበረታ የልጇን ትንሣኤ አየ። የእሱን ትንሣኤ በልጇ ውስጥ አየ። ከመትንሣኤ ወልዳ ትታረጋያት። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እግዚአብሔር አይኖቻችንን ያብራልን፣ በሰማነው ቃል ይባርከን። ሱባኤያችንን ሱባኤ ሐዋርያት ያደርግልን። ሐዋርያት እመቤታችንን አገኙበት። እኛም በእውነት በትዕግስት በተስፋ ሙላት በረድኤተ እግዚአብሔር ፍጹም በሆነ ጸሎትና ብርታት ዝናቡም ሙቀቱም ቅዝቃዜውም ቁሩም ብርዱም ይህም ሁሉ ሰውነታችንን ነክቶት የንስሐ ያደርገኛል። እግዚአብሔር በበረከት በረድኤት ይጎብኛል። የአባቶቻችን አምላክ አይለየን። ለዚህ ያበቃን አምላክ የተመሰገነ ይሁን። ትንሣኤዋን ለማየት ያብቃን። የከርሞ ሰው ይበላል። ወስብሐት ለእግዚአብሔር።